ዝም ብለህ ያንተን ኤክስፒሪየንስ የምትነግረኝ ኢፍ ዩ አር ኮምፎርታብል ከመንገር ከሌለብህ ችግር የለውም። ኦል አይ ዲስከሽን ዊ ዱ በደንብ እንድትረዱ እዚህ ፔጅ ላይ ዲስከሽኖች ሪከርድ ይደረጋሉ እና እንደ ስቶሪም ነው የምናስቀምጣቸው። ለመማማርም ከየት እንደጀመሩ ነው የምንለው ለማወቅ እና አሁን ገና እንደጀመርኩት ሪከርድ ማድረጉ እና ለዌኔቨር ዊካሚን ሁሌ ዲስከስ የምናደርገው ከእያንዳንዳችን ጋር ከስማችን ባለፈ በዓላማ እንድንተዋወቅ ነው እና ጎል ምንድን ነው? ፈቃዱን ስታስበው የፈቃዱ ትልቁ ጎል ምንድን ነው? አያሌውን ሳስበው አያሌው በህይወቱ ምንድን ነው ማድረግ የሚፈልገው? ለምሳሌ ምህረቱ አለ እዚህ። አሁን ምህረቱ ዛሬ ፒች እያደረገ ነበረ እና ምህረቱን ትዝ ሲለኝ አሁን ኢንቨስት ኦን ጄኔሬሽን ብሎ ዛሬ ሚሞሪ የሚሆን እንትን ነግሮናል። ዛሬ በነበረን ትላንት ምሽት በነበረን ውይይት ማለት ነው። ለምንድን ነው እሱ በጣም ውስጥ ያለው ትልቁ ነገር ትምህርትና ምግብን ማገናኘት ነው። ዛሬ በነገሬ መሰረት ከዚህ ቤት ውስጥ ለቢዝነስ ለአንድ ዓላማ እስከተገናኘን ድረስ ከስሜ ያለፈ በህይወቴ ነው ማድረግ የምፈልገውን ትልቁን ነገር ትብብር የሚፈልገውን የጋራ ሊያደርገን የሚችለውን ነገር ማወቅ። ፈቃዱ ሲባል ፈቃዱ እኮ እንዲህ ማድረግ የሚፈልገው ልጅ ስሜን ብቻ ሳይሆን ከዓላማዬ ጋር ታውቀኛለህ ማለት ነው። then it makes it easier አብሮ ለሌላው ሰውም ለመንገር ከኔ ጋር አብሮ ለኢንጌጅ ለማድረግ ቀላል ይሆናል እና ሜይ ቢ ምህረቱ ትንሽ ግልጽ ብታደርግላቸው ምን ማለት እንደሆነ ከዛ ለሁለቱ እድል ሰጣለሁኝ። አንተ ዛሬ ስለነበርክ ምሽት የነበረው ውይይት ላይ ማለት ነው። ምህረቱ አለ ይሰማሃል? ምህረቱ ይሰማሃል? መናገር ትችላለህ? ኦራይት ካንጎ እሱ ማያመቸው ከሆነ እና መምህር ነው። ዋቻሞ ዩኒቨርሲቲ ነው ያለው። በፊት ወልቅጤ ነበረ እና ምህረቱ ምንድን ነው ያለው ትልቁ ስለምን ያገዋ ሄድ ምህረቱ ለአያሌው እና ለመገን ብትነግራቸው ዛሬ የነበረውን ውይይት ማለት ነው። ምሽት ላይ ዛሬ ላለው እኔ ጋ ገና ስለተኛ ስለሆነ እና ምሽት የነበረው ትላንት ምሽት የነበረው ውይይት ላይ አንተ አሁን አየህ ምህረቱ ያቺን ለእኔ ስለነገርከኝ ማለት ነው እኔ ሚሞሪ ውስጥ ቆየች ያንተ ጎል ማለት ነው። ምህረቱን ሳስብ ምህረቱ ማለት ኢንቨስት ኦን ጄኔሬሽን የሚባል የሆነ ትልቅ ግብ አለው። ይሄ በኢትዮጵያ ተማሪዎች በተለይ ከገጠር የመጡ ልጆች ትምህርት ቤት ሲሄዱ ትምህርት ጋር እንዳይርባቸው ኳሊቲ የሆነ ምግብ ማግኘት እንዲችሉ ግብርናና ትምህርትን ማገናኘት አይነት ብለህ ለእኔ ሜንታል ኢሜጅ ሰጥተኸኛል እና ሼር አረከኝ ማለት ነው። ፖቴንሻሊ እኔ አንተም ማገዝ ብችል አብረን ልንሰራ የምንችለው ሀሳብ ሰጠኸኛል እና እሱን ትንሽ ብታብራራላቸው ለምን እንደዛ እንዳሰብክ ሁለቱን ወንድሞቻችንንም እንደዚሁ በዓላማ እነሱ ምን ማድረግ እንደሚፈልጉ ሰምተን ነው ለመለያየትም ከዛ እንጀምር ስለተባባልን ከስም ብቻ ነገር እንዳንተው አንድ ቢዝነስ ኢንቨስትመንት ግሩፕ ውስጥ አብረን ስለሆንን ከሰውየው ጀርባ ምንድን ነው ያ ሰው ማድረግ የሚፈልገው ትልቁ ነገር ለሀገራችን የሚለውን ማለት ነው። ያንተን ትንሽ ብትደግምልኝ ደስ ይለኛል ከተመቸ። አመሰግናለሁ ፍቄ። እንዴት አደራችሁ ዋላችሁ? እኔ ጋር ሰላም ነው እና እግዚአብሔር ይመስገን። ስለዚህ ሀሳቡ ብዙ ጊዜ ብዙ ሀሳብ ይመላለሳል እና ይሄ ማታ እንዳልኩት 12ኛ ክፍል ለመፈተን ስንሄድ ከኔ ዩኒቨርሲቲ ይሄዱታሉ ከሌሎችም ይሄዱታሉ እና አንዳንድ ፋይናንሻል በርድኖች ብዙ ነገሮችን ስናነሳ ነበረ እና ለምን አንድ ነገር እንደዚህ ሆነን አንሰራም፣ ለእኛም ለማህበረሰብም ይጠቅማል የምለውን ነገር አወራው። ካወራም በኋላ ያው ተመልሼ ወደ ሰፈር ስመጣ ሀሳብ ሆኖ ቀርተዋል ማለት ነው። ያም ምንድን ነው አብዛኛው ጊዜ ህፃናት ፓክ ተደርጎ ጠዋት ምግብ ተደርጎ ይካሄዳል እና ያም ደግሞ አብዛኛው ሰዎች ብታዩ ፕላስቲክ እቃ ይይዛሉ። ፕላስቲክ እቃ በሚይዙበት ነገር ላይ ያ ደግሞ ትኩስ ምግብ ስለሚሆን ሊክ ያደርጋል። ፕላስቲኩ አንዱ ኢኒሼት ያደረገው ነገር እሱ ነው። እነዚህ ሰዎች እዛ ሄዶ ትክክለኛ ነገር እንዲያገኙ ለምን አይደረግም የሚል ነገር አለ። ሁለተኛ ደግሞ ምንድነው እያንዳንዱ ሰው በቂ የሆነ ነገር አይደለም ይዞ የሚሄዱት። ስለዚህ ትምህርት ቤት ላይ ጥሩ አካዳሚካሊ ኤክሰለንስ የሆነ ነገር ለማምጣት በትክክለኛ የሆነ ሰዎች ለምግብ ሳያስቡ ተማሪዎች መመገብ አለባቸው። ይህንን ለማድረግ ምን ማሰራት ትምህርት ቤት ላይ
ምገባ ማቋቋም የሚመግብ ያ ምንድነው የተወሰነ ብር ከፋይናንስ ከሰዎቹ በየወሩ በማስከፈል የማድረግና ይህን ደግሞ ከአግሪካልቸር ጋር ሊንክ ማድረግ አግሪካልቸር የሆነ ፋርም ቢኖር ሰዎችን አስተባብሮ እዛ ፋርም ይደረጋል። ያን ነገር ደግሞ ወደ ትምህርት ቤት አምጥቶ የማድረግ ነገር ነው ሀሳቡ ያለኝ እና ይህን ማድረግ አንደኛ ፉድ ሴኩሪቲ ከምግብ ጋር ከማልኒትሪሽን ጋር የሚመጣውን ትምህርት ላይ የሚያመጣውን ተጽዕኖ ጤና ጋር የሚያመጣውን ተጽዕኖዎችን መከላከል ይቻላል የሚል ሀሳብ ነው ያለኝ እና ያው ምናልባት ሰፋ አድርጌ አንዳንድ ነገሮችን መጻፍ ጀምሬያለሁ። ጊዜ ካገኘው እና እድል ካገኘው ደግሞ ለወደፊት አጠናክሬ ያቀርባለሁ ብዬ አስባለሁ። አመሰግናለሁ። ባጭሩ ነኝ። ሄሎ ቅርታ ዘግቼው ነው እያወራሁ የነበረው። ለሁለት ወንድሞቻችን መግቢያ ይሆናል እና ለእያሌውና ለመገን ምህረቱ ምሽት ነው የነገረኝ እስካሁን አስታወስኩ ማለት ነው እና እንደ ለአንድ ዓላማ እንደተሰባሰቡ ሰዎች ከስማችን ያለፈ ከሙያችን ያለፈ ለሀገራችን ማምጣት የምንፈልገውን ትልቅ ነገር ሼር መደራረግ አንደኛ አብሮ ለመስራት ያመቻል፣ ሁለተኛ በዙሪያችን ነው ያሉትም ሰዎች ኮሜንት ለማድረግ ማለት ነው። ስለዚህ ሜቢ ከወንድሜ አያሌው ከአንተ ልጀምርና ኦልሬዲ ጀምረህ መሀል ላይ ስላቋረጥኩ ማለት ነው ቢዝነስ ላይ ነበርኩኝ ብለህናል እና አያሌውን አሁን ነገ ስናስብህ አያሌው ትልቁ አቺቭ ማድረግ የሚፈልገው ምንድን ነው? የህይወቱ ግብ ወደዚህ ቢዝነስ ግሩፕ ምን ይዞ መጣ የሚለውን እንድናስብ ያደርገናል ማለት ነው። ስለዚህ እስቲ በብሪፍሊ ብትነግረን ላይክ ምንድን ነው አንተ ትልቁ በህይወት አቺቭ ማድረግ የምትፈልገው? ማታ የነበረው ውይይት ይሄ ነበረ እና ስቶሪ ቴሊንጋችን ላይ ላይፍ ጎላችንን እያደረግን ለሰዎች ብንነገር ያ እሱ ደግሞ አብረን ቢዝነስ ለመስራት ጥሩ መንደርደሪያ ይሆነናል ማለት ነው። ኦር ወንድሜ መገኝ መቀጠል ይችላለህ። ሶሲዮሎጂ ትምህርት ላይ እንዳለ ነግረኛል እና 3ኛ ዲግሪ ነው የማረው ብለሃል። መጀመሪያ እያለው ይቀጥልና እስቲ እንደዚህ ስሞል ግሩፕ ሲሆን አየህ በደንብ ቶሎ ቶሎ እድል ለመሰጣጠትም ቀላል ይሆናል ማለት ነው። ታንክ ዩ ፍቅሽ፣ አመሰግናለሁ በጣም። ምንድነው ስለ አያሌው ስታስብ የምታስበው ምንድን ነው ብትለኝ፣ ወደፊት የምትስለኝና እኔም መገኘት የምፈልገው ንግድንም አይቼዋለሁ፣ መምህርነትም አይቼዋለሁ። በዚች አጭር እድሜ ማለት ነው። ከንግድ ዓለም ውስጥ የመኪና አስመጪ ፈቃድም ነበረኝ። መኪና ነበር ኢምፖርት የማደርገው። ከዚያ በተጨማሪም ደግሞ ያው ፌል ያደረገ ማለት ነው የከሰረ ነጋዴ ታውቃለህ፣ እንደዚያ ነው። ሌላው የቱር ኤንድ ትራቭል ድርጅትም ነበረኝ። ኢቨንት ፕላኒንግ ኤንድ ኦርጋናይዚንግ ካምፓኒዎችም ከፓርትነር አድርገን ሰርቻለሁ እና እኔ አያሌው እኔ ያልፈሳሁበት ዳገት የለም ብላለች አህያ እና አያሌው ያልገባበት ነገር ሙላ አለ ለማለት አስቸጋሪ ነው። በቃ ይሄ በተለይ በዚች 20 ውስጥ ወይም የ30ዎቹ መጀመሪያ አካባቢ ሁሉም ነገር በቃ ያስከ ሁሉ የሚሰምርልህ የሚመስልህ የነካ ሁሉ ፍሬ የሚያፈራ የሚመስልህ ሲሆን ባለህ መነሳሳት ሁሉም ነገር ላይ ትገባለህ እና በዛ ሂደት ውስጥ ብዙ ትምህርቶችን ተምሬ ነው። በተለይ ከሰዎች ጋር ሊኖረኝ የሚችለው ግንኙነት፣ ማንን ማመን እንዳለብህ፣ ማን ጋር ምን ማድረግ። እስካሁን 10-20 ሚሊዮን ብር በእምነት የሰጠኸው ገንዘብ ያ ሰው ይዞ የጠፋበትም ሁኔታ አለ እና እንደ ህግ ባለሙያ ብቻ ሳይሆን በዚያን ወቅት ሳደርግ የነበረው ፍጹም የሆነ በቅንነት ካደግኩበት ማህበረሰብ ይመስለኛል ያን ከእናቴ የወረስኳቸው ነገሮች ክፍተት ፈጥረውብኛል። የተቸገረን ሰው አለማየት፣ እንዲሁ መስጠት፣ ሲያለቅስ እንባውን ከማበስ በላይ የሚያስደስትና ከእግዚአብሔር የሚገኝ በረከት እንደሌለ አድርጎ ማሰብ ለራስ የወደፊት ህይወት ላይ ግን ለውድቀት ምክንያት የሚሆኑ ነገሮችን ተመልክቻለሁ።
አሁን በእኔ ስር እኔ የምመራቸው ብዙ ካምፓኒዎች አሉ ማለት በእኔ እንደ አያሌው ቢታኔ እና አሶሺየትስ ሎው ኦፊስ ከእኔ ውድቀት ተነስቶ ማንም ሰው ተመሳሳይ አይነት ጉዳትና ቻሌንጅ እንዳያጋጥመው እያንዳንዷ ነገር በህግ ማዕቀፍና በስምምነት በስርዓት እንዲሆን እየሰራሁኝ ያለው። ዝም ብለህ አሁን ሊንክድን ፕሮፋይሌ ላይ ብትገባ ታያቸዋለህ። ትላልቅ አትሌት ሻለቃ ኃይሌ ገብረስላሴም የኔ ክሊየንቴ ነው እና ሌሎች ትላልቅ የምትላቸው ደንበኞች አሉኝ ኮንሰልት ማደርጋቸው። ምንድነው አያሌው ምንድነው መሆን የሚፈልገው ምንድነው ህልሙ ስትል ዛሬ ላይ እጅ ላይ ያሉ ከውጭ የሚመጡ የውጭ ፎሬክስ ላይ ኤፍዲአይ ላይ ሊሰራ የሚችል ካምፓኒዎችን በፓርትነር እያደረግን እንደ ቬንቸርም የምንሰራቸው ነገሮች አሉ። ኢኮኖሚክሊ ራሱን ጠንካራ አድርጎ ሌባ የማይሆን የማይሰርቅ ለልጆቹም ለቤተሰቡም ቋሚ የሆነ ነገር አሴት ቢውልድ ካደረገ በኋላ ግን ሀገርን የጸናች ሀገር ላይ የራሱን የመሪነት ሚና መወጣት ህልሙ ነው። በቃ ባጭሩ አያሌው ዛሬ ላይ የኢኮኖሚ ችግሮችን በዚህ ዘካሚንግ በጣም እጅግ ቢዘገይ በ3 4 5 ዓመት ውስጥ ምንም ነገር ችግር የኢኮኖሚ ጥያቄ የማይፈጥርበት አካውንት ላይ በቂ የሆነ ገንዘብ ያለው ስለ ስርቆትና ስለ ሌብነት የማያስብ ነገር ግን ለሀገርና ለወገኑ ነገን ሊያሻገር የሚችል ሰቆቃን ሳይሆን ሀሴትና ደስታን ወደ ህዝቡ ይዞ ሊወርድ የሚችል የመሪነት ሚናን መወጣት ነው ትልቁ ሚናው በአጭር ጊዜ ውስጥ። ይሄ ነው ማለት ብዙ ከሊደርሺፕ ኳሊቲዎች አንጻርም የተመለከትኳቸው ነገሮች አሁን ሀገሪቱ እየገባች ያለችበትን ሙጥንቅጥ ስንመለከት በዚሁም አጋጣሚ ሆኖ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴ ሰብሳቢ ነኝና በቤተክርስቲያንም በሌሎችም ዘውግ የማያቸው ፈተናዎች አሉ ሀገርን እንደ ሀገር እንዳያሻግር የሚያደርጉ። በስፖርቱ ዘርፍም አሁን የምታየው የኦሎምፒክ ኮሚቴው አንድ በቃ ሀገራችን ዘልቃ ልትሄድ የምትችልበትና ፍሬያማና ውጤታማ የሆነ ነገር ታመጣለች ተብላ እና አንድነቷን ታስጠብቃለች የተባለው ማናችንም ስለ ብሔርና ስለ ሃይማኖት ኬር ሳናደርግ ነገር ግን ስናሸንፍ ተቃቅፈን የምንላቀስበትንም የስፖርት ዘርፍ እንኳን ሊያነጥፍ የሚችል ብዙ አይነት አደረጃጀቶች ስታይ ኦኬ በጣም ትልቁ ክፍተታችን ጉድ ኳሊቲ ያለው ሊደርሺፕ እጥረት እንዳለብን ስለተረዳው ሞር ስቲክ እያደረኩ ያለሁበት መጀመሪያ ኢኮኖሚክሊ ራስን ስትሮንግ ማድረግ ከዚያ በኋላ ያንን ጥንካሬ የራስ የሆነ ለስርቆት የማያመች ለህሊና በቂ ነው የምትለው ለልጆች የማይራቡ የማይጠሙ መሆናቸውን የሚያደረጅ በቂ ኢኮኖሚ ባክግራውንድ ሴት ካደረክ በኋላ ዋይናት አቅሙ ካለ መሪ ሆነ ሀገርንም ወገንንም ማሻገር የምትችል እስከሆነ ድረስ እሱ ላይ ነው እቅዴ ለማለት ነው። ፍቄ ቴንኪዩ። ደስ ይላል። ቴንኪዩ። አይ ቲንክ ሚዲያ ላይ አይቻለሁ አሁን ስትናገር ነው የተረዳሁት እና የፒክቸሮችን እያየሁ ነበር አንተ ፕሬዘንት ስታደርግ አሁን ሊንክዲን ላይ ገልበጥ እያደረኩ ነበር እና እጅግ ደስ ይላል። ለእኛ ይሄ ላይክ በጣም ነው ሰለብሬት የምናደርገው እንደዚህ ልምድ ያለው ሰው ወደኛ የኮሚኒቲ ሲመጣ ምክንያቱም እኛ በእኛ በኢትዮጵያ እንግዲህ ከኢትዮጵያ ስለሆነ የበጎ አድራጎት እንትኑ ቢዝነሱ የተጀመረው ለእውቀትና ጊዜ መስጠት እና ጊዜ እውቀትን ልምድን ጨምሮ እንትን ኮምባይን አድርገን ላይክ ወደ ገንዘብ መድረስ ኦር በቃ መረዳዳት ህብረት መፍጠር የሚል ትናለን እና በተለይ አንተ የምትመጣበት የህጉ ሳይድ የኛ ዊክ ሳይዳችን ነው። ጥንካሬ የለንም አብዛኞቻችን ብዙዎቻችን የሌጋል ሳይዱ ላይ ብዙ ክፍተት ነው ያለብን ማለት ነው። እና የሁለተኛ አንተ ደግሞ በጣም ደስ የሚለው ቢዝነስ ሰርተህ ወድቀህ ተነስተዋል። የሰክሰስ አንዱ ትልቁ እንትን ያው ቴዎሬቲካሊ እንደዛ ነው የምንለው። ለምሳሌ ስኮለርሺፕ ለሚሞክሩ ልጆች እንኳን ካለኝ ኤክስፒሪየንስ ደጋግሞ የሚወድቁ ልጆች የማለፍ እድላቸው በጣም ሰፊ ነው። አንዴ ብቻ ሞክሮ በጣም ጥሩ ውጤት ስላላቸው ብቻ ማሸነፍ የሚያስቡ ልጆች ብዙ ጊዜ ሰክሲድ አያደርጉም። ከማየው ኤክስፒሪየንስ በጣም የተሳካሉ ልጆች የማውቀው ኖ ሲባሉ ደግሞ የሚሞክሩ ልጆች ናቸው እና
እርግጠኛ ነኝ እስከ ዛሬ ያለፍክበት ኤክስፒሪየንስ ያንተ ለኛ አሪፍ ግብአት ይሆናል ማለት ነውና ስለዚህ አሁን ባስመረጠህ ከቢዝነስ አለ በጎ አድራጎት አለ ምርምር መስራት አለ እንደገና ለምሳሌ መንፈሳዊ ስራ አለ ከነኚህ ውስጥ የመጀመሪያ ታርጌት ሊሆን የሚችለው የትኛው ነው ነው ሁሉንም አያይዘህ ነው የምትሄደው በተለይ የጋራ ስራ የሚጠይቅ አሁን አንተ ከኛ ጋር አብረን እንድትሰራ ስለምንፈልግ ለኔ ጥሩ መንደርደሪያ ይሆነኛል እናንተም አብራችሁኝ እንድትሰሩ እኔም እናንተ ጋር እንድተባበር ምክንያት ይሆነኛል የምትለው ኢንቨስትመንት ነው በጎ አድራጎት ነው መንፈሳዊ ነው የህግ የኮንሰልተንሲ ስራ ነው በጎ የትኛው ላይ ነው የምታዘነብለው ሁሉም ላይ ያለውበት ግን ፕራዮሪቲ በስራህ ደግሞ በህይወት ላይ ግድ which one is my prior part የሚለውን መለየቱ ተገቢ ስለሆነ አሁን ባለሁበትና ስቲክም ማደርገው በኮንሰልተንሲው በህጉ ፓርት ላይ አስፈላጊ የሆኑ ነገሮችን ኮንሰልት እያደረግን ብንቀጥል ለኔ my prior part ነው አሁን ላይ በጣም አሪፍ እንግዲህ if you don't mind ፒክቸር አለኝ ከአካውንቱ ዳውንሎድ ያደረኩት ፒክቸር ለእሱን እዚህ ግሩፕ ላይ ላደርግ እችላለሁ የከፈለክ ሊንክዲን ላይ ፕሮሞት ላደርግ እችላለሁ እና ዋና አሁን ዘግይታችሁ የገባችሁ ጠዋት ላይ ይሄንን ቤት ስንከፍት የመጀመሪያችን ነው ዛሬ ምናልባት ምሽት ልትዝ የሚላችሁ ከሆነ ጠዋት ሴሽን የሚከፍትልን ሰው እንፈልጋለን ብያችሁ ነበር ለምሳሌ ወንድሜ አያሌውን እስካሁን እኔ ሲናገር አልሰማሁም አሁን ነው የሰማሁት ዛሬ ጠዋት ስለገባው ማለት ነው መገንም ነበረ ጂማ ሶሲዮሎጂ ፒኤችዲ ተማሪ ለዚሁም ምህረቱ ማታ ነበረ ሌሎቻችሁ የገባችሁትና ወንድሜ አያሌ በጣም ጥሩ ኤክስፒሪየንስ አለው ብዙ ነገሮች ሞክረዋል ይህ ደግሞ የህግ ባለሙያ ነው ላይክ በጣም ትልቅ አሴት ነው ለኛ ማለት ነው በጣም ቫልዩ እናደርገዋለን ልምዱንና እሱነቱን ሁሉ ነገር ገንዘቡ በሉት ትርፉ whatever we plan to do በቃ ቀጥሎ የሚመጡ ናቸው ትልቁ ባለቤቱን ማግኘታችን ነው እንደዚህ ልምድ ያለውን ሰውና እሱ ደግሞ ወደ ማማከር ወደ ህግ ነው ዝንባሌው እንደምታውቁት ስቶሪ ቴሊንግ ላይ እዚህ ቤት ውስጥ እንመጣ የመጀመሪያ ለቤቱ ስንተዋወቅ ስማችንን ልምዳችንንና በህይወታችን ትልቁን ማቺቭ ማድረግ እንፈልገውን ለሀገራችን የምንመኘውን ነው የምንናገረው ማለት ነውና እሱ ወደ ኮንሰልተንሲ ያዘነብላል የህግ ባለሙያ ነው እና እሱን እየተናገርክ ኢንተርቪው ያርኩ ነው የመጣችው ተወር እየተዋወቅኩኝ እና ይቅነው በሐዋሳ ነው ያለው ጸግሽ አዲስ አበባ ነው ገሬ የት ነበር ያለው እርግጠኛ አይደለሁም ፋንታሁን not sure ምህረቱ ዋቻሞ ዩኒቨርሲቲ ነው ገሬ የት ነው ያለው ሐዋሳ ነኝ ያለው ሐዋሳ ኦኬ አንተና ይቅነው አብራችሁ ናቸው ሐዋሳ ፋንታሁን የት ነው ያለው ሰላም ፍቄ ካናዳ ነው ያለሁት ኦኬ ካናዳ ኦኬ እንኳን ሰላም መጣችሁ እንግዲህ በዚህ ሰዓት የቤት ተከፍቶ አያውቅም እንደምታውቁት ግን 700 ምናምን ሰው ያለበት ክፍል ሁሉ ሰው ምሽት 2 ሰዓት ብቻ እንገናኝ ማለት በዛ ሰዓት ስራ ላይ ለሚሆን ሰው ደክሞት የሚገባ ሰው ምናምን እድል አልሰጠንምና አንዱ ሰው መንገድ ላይ እየነዳም ወደ ቢሮ እየሄደም ሊሰማን ስለሚችል ከዛን ጀምሮ ብለን ነው እና ምናልባት በስቶሪ ቴሊንግ መልክ ያልተዋወቃችሁን ወንድሜ አያሌውን እየተዋወቅኩት ነው የነበረው ይሄ ወንድሜ አያሌው ከሊንክዲኑ ዳውንሎድ ያደረኩት ፒክቸሩ አይ ሆፕ ፒክቸር ምናልባት ረስተው ሊሆን ይችላል አሁን ታች ወርጄ ነው ከፕሮፋይል ውስጥ ያወጣሁት ወንድሜ አያሌው እና በህግ ሙያ ነው ሎየር ነው እና የህግ ማማከር ቢዝነስ ላይ ነው ያለው እሱ ነው ወደኛ ይዞ የመጣው ትልቁ ነገር ሊደርሺፕ ላይ ቢዝነስ ላይ ልምድ አለው እና ትልቅ ተቋማትን ያማክራል እሱን ተዋውቀናል ሌላ እስቲ ራሳችሁን የምታስተዋውቁ ያልተዋወቅናችሁ ወንድም አያሌው የምንጨምረው ካለ ፕሊስ ጎ አሄድ ፍቅሽ ምንድነው ስለሚጨምረው በተለይ የምንሰራው አሁን አክቲቭሊ ይሄ ትውውቅ በቢዝነስ ውስጥ ብዙ የቢዝነስ የመጀመሪያው
ስታርታፕ ላይ በተለይ እንደዚህ አይነት የአክሲዮን ስራዎች ሲሆኑ ሊያጋጥሙን የሚችሉት ብዙ ተግዳሮቶች አሉና እዚያ ላይ አሁን ይሄ ትውውቁ በጣም እንትና ማለት አለበት፣ መዝለቅ መቻል አለበት። አብሮ ሊቀጥል የሚችለውና ማይችለውን አካል ቆርጦ ለመጣልም ይጠቅማልና ከምንም ነገር በላይ ፍላጎት በጣም ወሳኝ ነው ለቢዝነስ። ሀሳብ ብቻ አይደለም። ሀሳብ ከንቱ ነው። ሀሳብ ማንም ሰው ሊኖረው ይችላል። ነገር ግን ሀሳብ ላይ ስሌት ካልተጨመረበት፣ ስሌት ላይ ደግሞ እቅድና ገቢራዊ የሆኑ ነገሮችን አሰናስለ አብረህ መሄድ ካልቻልክ ነገ ላይ ገና ሳትጀምረው ልትፈርስ የምትችል ነው። ሀሳብህ ትልቅ ሆኖ ትልምህ ረዥም ሆኖ ነገር ግን መሀል ላይ የማይረዳ ሰው በመግባቱ ምክንያት ፌል ሊያደርግ የሚችልባቸው ነገሮች ስላሉ that's why ዶክመንት ቤዝድ የሆኑ ነገሮችን የዶክመንት አዘገጃጀታችን አሁን ብዙ ጊዜ ትልቁ ችግራችን እንደምታውቀው ፕላጂያሪዝም ትልቁ ህመማችን ነው። እንደ ተቋም የሆነ ደንብ ይዘጋጅ እንኳን ሲባል ህግ ይዘጋጅ እንኳን ሲባል ከሳምበዲ ኤልዝ ላይ ሞዴል መትሪያ ደንብ ይመጣል። እዛ ላይ ስም ይጻፋል፣ አድራሻ ይጻፋል፣ ኮፒ ፔስት ተደርጎ ነው የሚገባው። ሰው ቀጣይ የሆነውን ፊውቸርሊ ምንድነው ሊኖር የሚችለው? አለመግባባት ቢፈጠር እንዴት ነው የሚፈታው? ማን ምን አይነት ስልጣን አለው? እንዴት አድርጎ ድርጅቱን ያሰናስለው ያሻግረው የሚሉ ነገሮች ሰነድ ላይ ናቸው ፎርማሊ ሴት መደረግ መቻል ያለባቸው እና ንቅናቄው እንቅስቃሴው በጣም አሪፍ ነው። እንዳይጠለፍም በጣም በጥንቃቄ መስራት አለብን። የምንሰራቸውን የምንከውናቸውን ነገሮች ፎር ዚስ እኔ ማድረግ የምችለውን ነገር ሁሉ በእውነት የከወንክ ያላቸው ነገሮችም እጅግ ጥሩ ስለሆኑ የምንሰማቸውም ሰዎች ኮመንት የሚሰጡትም ከሀገር ውስጥም ከሀገር ውጭም ያሉ እጅግ ብርቱ ሰዎችን እያየሁኝም ስለሆነ በዚያ አግባብ ነገሮችን እንከውናለን። አንድ ሌላው ከኔ ሙያዊ ተግባር በተጨማሪ ይሄ ቅድም የተሰጠው ሀሳብ ሊንክድንን እንትኑን ማከራየት የሚለው በጣም ጥንቃቄ ሊደረግ የሚገባ ራስንን መሸጥ እና ነገ የህግ ኃላፊነትም ይዞ የሚመጣ ስለሆነ በዚህ ተግባር ላይ የተገኙ ሰዎች በጣም ጥንቃቄ እንዲያደርጉ በዚህ አጋጣሚ ሙያዊ ምክሬን መስጠት እፈልጋለሁ። የማንነት ሽያጭም የሚከናወንበት ነው። የወንጀል ድርጊትም የሚተላለፍበት ነው። ስለዚህ አንተ ምንም እንኳን አከራይቻለሁ ብትልም ያከራየህበት ወይ ፕሩፍ የማይደረግበት የሆነ እንደሆነና ገንዘቡን ብቻ የምትቀበል ከሆነ ሌግሊ ሪትን በሆነ ዶክመንት ያንን ነገር አስተላልፈ መስጠትህና በተለይ ለሚተላለፉ ነገሮች ተርም ኦፍ ሪፈረንስ ላይ ምንም አይነት ኃላፊነትና ተጠያቂነት እንደማይኖረው ኮንተንት ቤዝድ ባለው ሁኔታ የሚተላለፉ ገጽ ላይ የሚተላለፉ ነገሮች በሙሉ ያ የተከራይ ኃላፊነት እንጂ የኔ አለመሆኑን ጭምር ውልህ ላይ በግልጽ ቋንቋ ሰፍሮ በኤሌክትሮኒክ ሲግኔቸር እና ኮንትራት አግሪመንት ቤዝ ባደረገ መልኩ ካልተፈጸመ በቀር በአንተ ገጽ ላይ የሚተላለፍ ማናቸውም ፖስቶች ኃላፊነት ልትወስድ ትችላለህ። ስም ማጥፋት ሊሆን ይችላል፣ የወንጀል ዓላማን ለማሰራጨት ተደርጎ ሊሆን ይችላል። ዋቴቨር በጣም በጣም ጥንቃቄ ሊደረግበት የሚገባ ዛሬ የምታገኘው $20 ነገ $200,000 በላይ ዋጋ ሊያስከፍል የሚችል ስለሆነ በጣም ጥንቃቄ ሊደረግ ይገባል። ቴክ ኬር። እዚህ ላይ ካስፈለገ ፊውቸር ምን መስራት አለብን እውነትም ይከራያል የሚሉትን ከኤክስፒሪየንስም መሰረት አድርገን አንድ ሴሽን ማዘጋጀት እንችላለን ፍቄ ለማለት ነው። ታንኪዩ። በእኔ በኩል ጨርሻለሁ። ደስ ይላል። እጅግ እናመሰግናለን ወንድሜ አያሌው። እኔ የሚገርምህ እዚህ የእኛ የኢትዮጵያ ቴሌግራም ግሩፕ ላይ ፖስት ያደርጋሉ ሊንክዲን አካውንት የሚያከራይ እያሉ እና እኔ ቫይረስ ነው እያልኩ ቶሎ ነበረ ድሊት ማድረገው እና አሁን ይሄ ፒኤችዲ ተማሪ ሲናገር ነው የአካውንቴን አከራይቼዋለሁ ሲል ላይክ ኦ ማይ ጉድነስ እኔ ጭራሽ ሰምቼው አላውቅም እና በአዲስ ይሄ ነገር እውነት ነው እንዴ ወደሚለው ሄድኩት ማለት ነው። እና ያንተ መኖር ደግሞ አሪፍ ነው። ልጅ ወጥቷል እንጂ እርግጠኛ ነኝ ሪከርድ የተደረገውን ይሰማል እና ሌሎቻችሁ ዘግታችሁ የመጣችሁ አንድ ሰው የሊንክዲን አካውንቱን ያከራየ ሰው ነበር እዚህ ቤት ቅድም እና እኔ ሊንክዲኑን ስምህ ማን ነው ስለው ሊንክዲን ላይ ከሌ ይባላለሁ ሲለኝ ሄጄ ሰርች ሳረግ ኖ አሁን ያለው ዋና አካውንት አይደለም ያለኝን አካውንቴን አከራይቼዋለሁ አለ ማለት ነው።
እኔ ደግሞ ላይክ ለዛ የበለጠ እንዲያብራራና ምን እንደሆነ ኤክስፒሪየንሱ አካውንት ማከራየት ማለት ኤግዛክትሊ ምን እንደሆነ ለምንስ እንደሚከራዩት ያ አሁን የህግ ሰው እንደዚህ አካሄዶችን ዛሬ ብቻ ሳይሆን ነገ ተነገ ወዲያ ላይ ሊመጡ የሚችሉ ነገሮችን የሚነግር ሰው መኖሩ በጣም አሪፍ ነው። ወንድሜ አያሌው በተለይ ለእኛ ቢዝነስ አሁን አይተህ ከሆነ ያው እንዳልኩ እኔ ንግድ ልምዱ የለኝም፣ ግን ያው ግድ እኔ ባልሰራውም ሌሎች ሲሰሩ ደግሞ ከሌሎቹ ለመማር ሞክራለሁ እና ካለኝ ኤክስፒሪየንስ እንደው በተለያየ በበጎ አድራጎቱ ራሱ ማየው ቅድም ያልከው ነገር እውነት ነው። ሰው ሪሊ እያንዳንዱ ሰው ጋር ማንም ፐርፌክት የሆነ ሰው የለም ምድር ላይ። ኤቭሪባዲ ደግሞ የራሳችን ጥንካሬና እድሎች አሉ በዙሪያችን እና ትውውቅ በደንብ ጊዜ ወስዶ ሰዎችን ለመረዳት መሞከር፣ ሰዎችን ስለ ጥንካሬያቸው የሆነ ቦታ ላይ ማስቀመጥ በጣም ይጠቅመናል። በተለይ በዚህ በቢዝነሱ እና ለዚህ ነው አሁን ጊዜ ወስደን ቲም ቢልዲንግ ላይ የምንሰራው። የምናገኘው አጋጣሚ ሁሉ እየገባን ሰዎች በደንብ ተዋውቀው ቢቻል በአካልም ተገናኝተው ሪሊ ጥሩ ቲም ፎርም ለማድረግ እና ኦፍኮርስ እየሄድን እያለን ወደ ኢንቨስትመንቱ ስንደርስ አሁን ገና ሩቅ ስላለን ብዙ አንዳንድ ያው አስገዳጅ ነገሮች ስላሉ ከስነ ስርዓት ከባህሪ ከስራን ከመስራት አኳያ እንደዚሁም ደግሞ ከልምድም ከክፍያ ምንም ብሎ ሰው የራሱን ቦታ እየያዘ ይሄዳል በሚል ነው የያዝነው እና 3 ኦፕሽኖች ያሉን አሁን which is good ኮንሰልተንሲ ያለ ሞር ኦር ለስ የሙያ ስራ ነው የሚሰሩት። ሌላ ነን ፕሮፊት አለ እና ነን ፕሮፊት ላይ ያሉ ልጆች በተለይ ትምህርት የሚፈልጉ ሀገር ውስጥ ሀገር ውጭ መማር የፈለጉት ናቸው እና ኢንቨስትመንቱ ሪሊ ላይክ በደንብ ከልምድም ከገንዘብም እና በተለያየ አንገል የሚያውቁና ለትርፉ ላይ ለመግባት ፍላጎት ያላቸው። ሌላው እንግዲህ ስራው ሲመጣ ኢምፕሎይመንትም ሆኖ የተለያየ ጥቅም የሚገኝበት መንገድ ይመጣል እና ከነኚህ ከአራቱ በአንዱ ይሳተፋሉ። አባቦል ሊደርሺፕ ትሬኒንግ እና ኔትወርኪንግ አለ ማለት ነው እና የሊደርሺፕ አሁን በተለይ ትልቁ እያየን ያለ ነው ምንድን ነው? እኛ አግሪካልቸር ነው ለመስራት የተሰባሰብ ነው፣ ግን እዚህ መሀል ላይ ሆስፒታል መገንባት የሚፈልጉ ልጆች መጡ። ለምሳሌ 2 ሐኪሞች ማለት ነው እና አንድ ደግሞ የፋርማሲ ቢዝነስ የሚከፍት ወጣት አለ። እዚሁ እየተነጋገርን ጎን ላይ ደግሞ እንደዚህ አይነት አይዲያዎች ያንተ አይነት አሁን የኮንሰልተንሲ ስራ ባለሙያ የሚፈልግ ሰው ዛሬ አንድ ሰው ቢኖር ባይ ዲፎልት ዋው አያሌውን አውቃለሁ ማለት ቻልኩ ማለት ነው። በቃ ከዛሬ ጀምሮ እና ይሄንንም እየሰራን አብረን ለመቀጠል ነው ሀሳባችን እና አንተንም ስላገኘን ብዙ አግዘናል። በተለይ ወደ ምዝገባው ስንመጣ የህገ ደንብ መስራት አለ። በኋላ እነኚህ የምታውቀው እንግዲህ ያው ገንዘቡ ላይ ስለቆየ አንተ ያው ቅድም ስታደርግ ነበረ ብዙ ብር አጥቼ ተመልሻለሁ ያልቀን ማለት ነው እና ያ እርግጠኛ ነኝ ያ ሁሉ ልምምድ አንተን ስትሮንግ ነው የሚያደርግህ፣ ጠንካራ ያደርግሃል፣ ለእኛ ትተርፋለህ ማለት ነው እና ስላገኘው ደስ ብሎኛል። ሌሎቻችሁ ራሳችሁን ያላስተዋወቃችሁ አንድ ሰው ካናዳ ነው ያለ ሰው ነበር ልበል፣ እድል አልሰጠውም። ገሬ ሐዋሳ ነው ያለሁት ብለሃል። አንተም ትተዋወቀን ጥሩ ነው። ሶፎንያስ አውቃለሁ። ሶፎንያስን ስራውም እዚህም አውቀዋለሁ። ይቅኑብን ሐዋሳ ነው ያለው። ንጉስ ነው ያለው። ቀጥሎ ገሬ ቀጥልና እስቲ ከገሬ በኋላ ንጉስ፣ ከዛ ሶፎንያስ ነው ያለው። ኤኒቲንግ መጨመር የምትፈልጉት ሜቢ አያሌውን የምትጠይቁት ካለ? እሺ ዶክ አመሰግናለሁ። እንዴት አደራችሁ ሁላችሁንም? እኔ ሐዋሳ ነው የምኖረው። በኢንቫይሮንመንታል ሳይንስ ነበር ግራጁዌት ያደረግነው። 3 ጓደኞቼ ጋር ሆነን ዌስትን ወደ ቻርኮል ብሪኬት መቀየር የሚል አይዲያ ጽፈን ኦልሬዲ ካምፓኒ ፕሮፋይሉንም ልኬልህ ነበር በውስጥ መስመር። ኦልሞስት ስሞል የሆነች ግራንት ሴኩር አድርገናል። ለጊዜው አልደርስልም ብሎ ነው እንጂ በቅርቡ ስርባ እንጀምራለን። ቶታሊ ስራ አታስጀምርም፣ ግን ያው ባለው እየተንቀሳቀስን ያለ ነው። ኦልሞስት ቢዝነስ አይዲያው ትልቅ ደረጃ ላይ ደርሷል። ወደ መሬት መውረድ ብቻ ነው። በቅርቡ ይወርዳል እናስባለን። በዛ ዙሪያ ነው እየሰራን ያለ ነው እኛ።
ቴንክ ዩ። እስቲ ስለ ቢዝነስ ትንሽ ሐሳቡ እንዲገባን። የቢዝነስ ሐሳቡ በዋናነት ሙኒሲፓል ዌስት ሊሆን ይችላል፣ አግሪካልቸራል ዌስት ሊሆን ይችላል፣ እንደገና የዊድ ዌስቶችን ጨምሮ እነሱን ተጠቅሞ ብሪኬት ቻርኮል ፕሮዲዩስ ማድረግ ነው። አብዛኛው የትራዲሽናል ባዮማስ ስለሆነ የሚጠቀመው ማህበረሰባችን ያን ኢንቫይሮንመንታል ፕሮብለሙን ለመቀነስ ያክል ዌስቱን ማኔጅ አድርገን ያን ሪሳይክል አድርጎ ወደ ብሪኬት ቀይረን ያን ወደ ገበያ ማውጣት ነው የሚለው ቢዝነሱ። ፕሮፋይሉን በእንትን ልኬልሃለሁ በውስጥ በአንተ ቴሌግራም ካምፓኒ ፕሮፋይሉን ማየት ትችላለህ። አይዲያው እንደዛ ነው። ዌስት ማለት ይሄ ከየከተማው ከየቤቱ ተሰብስቦ አንድ ቦታ የሚመጣውን እሱን ከዛ ውስጥ ስፔሲፊካሊ ምኑን ነው የምትጠቀሙት? ኦርጋኒክ ማተሩን ማለት ሞር ሞይስቸር የሌላቸው ዌስቶች አሉ። አርባን ዌስት ሊሆን ይችላል ኦር አግሪካልቸራል ዌስት ሊሆን ይችላል። እንደገና ደግሞ የውድ ዌስትንም ጨምሮ ማለት ነው። እነሱን ወደ ብሪኬት መቀየር ነው። ካርቦናይዝ አድርገን ወደ ብሪኬት እንቀይረዋለን። ኦልሞስት የተወሰነች ስሞል ግራንት ኮምፒት አድርገን እሷን አሸንፈናል። የተወሰነ ትረዳናለች። እዛ ደረጃ ደርሰናል። የቢዝነስ ኮምፒቲሽንም ኦልሞስት በዛ መንገድም እየተጓዝን ያለ ነው። በጣም ደስ ይላል። በጣም አሪፍ ነው። እንግዲህ ያው በኋላ በቢዝነስ አይዲያ ፒቺንግ ምናምን ስለምንገባ ቀስ በቀስ እዛ ጋር እንመጣለን። አሁን ዝም ብዬ የዌስት ስትል ምን አይነት ዌስት የሚለውን ነው እያሰብኩ ያለሁት። ቢዝነሱን ማንኛውም ዌስት ሎው ሞይስቸር ኮንተንት ያለው ማንኛውም ዌስት ይሆናል። ከብሪክስ የተመረጠበት ምክንያት የቤት አቅርቦት እንትን ነው ለኮንስትራክሽን ኤሪያ ላይ ሲሚንቶ ስለሆነ ሰብስቲቱት ለማድረግ ነው ወይስ ከምን አኳያ ነው ብሪክ የመረጣችሁት? ለምን ሌሎች ነገሮች ያላሰባችሁበት ምንድን ነው ሪዝኑ? ብሪክ ሳይሆን ብሪኬት ነው። ብሪኬት ቻርኮል ነው። የኖርማል ቻርኮል አለ አይደለ? እሱን የሚተካ ቻርኮል ነው። ገባኝ። ቴንክ ዩ። ኦኬ ከሰል ማለት ነው። ከሰል ማለት ነው። በቃ ባጭሩ። ሶሪ እኔ ደግሞ እንትኑን ነው ያሰብኩት ይሄ ብሪካዎች የምታፉ ምናምን ቻርኮል። ኦኬ ቴንክ ዩ። በጣም አሪፍ። ስለዚህ በጣም ምንድነው ቴክኖሎጂ ነው የሚፈልገው አሁን ይሄ ምን አይነት ቢዝነስ ነው? ቢዝነሱ ከቮሊዩም አኳያ ለምሳሌ ምን ያህል ከሰል ነው በሳምንት በቀን ልታመርቱ የምትችሉት? እና አሁን ገበያ ላይ ካለው ከሰል ቫልዩ አዲሽኑ ምን ያህል ነው? ከምን አኳያ ነው ሰዎች ሊፈልጉት የሚችሉት? ከዋጋ ነው ወይስ ከቆይታ አኳያ ነው? ኦፍኮርስ ቆሻሻ ይቀንሳል እና ስቶሪውን እስቲ ትንሽ በደንብ ነገር እንዲገባል። ያ በሁሉም መንገድ የተሻለ ነው ከዚህ ከኖርማል ትራዲሽናል ቻርኮሉ ጋር። አንደኛ ኤፊሽንሲውም ከፍ ያለ ነው። ከትራዲሽናል ቻርኮሉ አንፃር የመቆየት አቅሙ ከፍ ይላል፣ ሂቲንግ ቫልዩ። ሁለተኛ ደግሞ ስሞኩ ከትራዲሽናሉ አንፃር በጣም ለው ነው። ኦልሞስት የለውም በሚባል ደረጃ ስሞክለስ ነው። አንድ ጊዜ አቀጣጥለው ብቻ ዝም የምትለው ነው። ማራገም ምናምን አይጠበቅብህም። መቆየት የሚችል ቻርኮል ነው። ኦልሞስት ፕሮቶታይፕም ዴቨሎፕ አድርገንበት ነበር በሪሰርች መልኩ እና ደግሞ የፍሬንድሊ ነው፣ ሄልዚም ኢንቫይሮንመንታሊ ፍሬንድሊ ነው። በሁሉ ነገር የተሻለ ነው። በፕራይሱ ስንመጣ ደግሞ ኦልሞስት አሁን ትራዲሽናል ቻርኮሉ እዚህ አካባቢ ነው ካለውበት እስከ 1600 ነው ኩንታል የሚሸጠው። እኛ ዌስት ስለሆነ የምንጠቀመው ወደ 1000 ብር ብንሸጠው ኦልሞስት የአፎርዴብል ነው ብለን አስበናል። ሌላው ማሽነሪዎችን ይፈልጋል። 3-4 ማሽነሪዎችን ይፈልጋል። ካርቦናይዝ የምናደርግበት ከዛ ደግሞ ሚክስ የምናደርግባቸው ማሽነሪዎች አሉ። እነሱም ኦልሞስት ገበያው ላይ የተወሰነ ጥናት አድርገናል። ትንሽ ኮስት ይፈልጋሉ። ኦልሞስት ከ1 ሚሊዮን ምናምን የሚደርሱ እንደዛ ነው ዶክ ያለው። አሪፍ ነው። በጣም ደስ ይላል። ቆሻሻውን እንዴት ነው የምታገኙት? ሰው ያመጣላችኋል ወይስ እናንተ ናችሁ ሄዳችሁ የምትወስዱት? እና ቋሚ ሳፕላይ እንዲኖር ምንድን ነው ስትራቴጂያችሁ? መጀመሪያ ከፕራይቬትም ዊድ ፕሮሰስ የሚያደርጉን ማናገርናል። ሙኒሲፓል ዌስቱን ኖርማሊ እንደዚህ የሚሰበስቡ ሰዎችን ብቻ ማናገር ብቻ ነው የሚጠበቅብን። የፕራይቬት ዊድ ፕሮሰስ የሚያደርጉና ኢንስቲትዩሽኖችም ደግሞ አሉ። እነሱን አናግረን ኦልሞስት በቅርቡ
የጋራ የምንፈራረምበትን መንገድ አመቻችተናል። ኮንቲኒየስ የሆነ ሰፕላይ እኛ እንድንወስድ ለምሳሌ ኢንስቲትዩሽን እንደ ዩኒቨርሲቲዎቹ የተለያዩ ኦርጋኒክ ዌስቶችን ዲስፖዝ ያደርጋሉ። እነዛን ኦርጋኒክ ዌስቶች እኛ የምናገኝበትን መንገድ እንዲመቻችና ከሴንተሩ ላይ ተሰብስቦ የሚቀመጥበትን መንገድ ለማመቻቸት አስበናል። እሱን ኦልሞስት እንደ ሐዋሳ ዩኒቨርሲቲ ለምሳሌ ወንደገነት ኮሌጅ ላርጅ የሆነ ውድ ፕሮሰሲንግ ሳይት አለው። ያን ቶታሊ ከዲኑም ጋር ዲስከስ አድርገናል። ሙሉ ለሙሉ እኛ የምንወስድበትን መንገድ እናመቻቻለን በቅርቡ። ሌላ ሙኒሲፓሊቲ ላይ ያለውን ላይክ እንደዚህ ቆራሌው ምናምን እያሉ እንደሚሰበስቡት ልጆቹን አናግረን ወደኛ የምናስገባበት መንገድ እና ማመቻቸት ነው። ያ ኮንቲኒየስ ሰፕላይ ይኖረናል። ፕራይቬት የሚሰሩትንም በከተማ አስተዳደር የሚሰሩትንም ሙሉ ወደኛ የምናገኝበትን መንገድ ማመቻቸት ነው የሚጠበቅብን። አሪፍ ነው። እስቲ አሁን ደስ ይላል። ያው ኢኖቬቲቭ ስለሆነ ብዙ የተሻለ ነገር እንደምታመጡ እርግጠኛ ነኝ እና ከዚህ ቲም ምን ትፈልጋለህ እና አንተ ምንድነው ኮንትሪቢዩት ማድረግ ያሰብከው? አይ ዶንት ኖ በምን መልኩ ሰፖርት እንደሚያደርግም ምናልባት ያው ገና እየተሰባሰብን ያለበት መንገድ ስለሆነ ነገ ወዲያ የስኬል አፕ ማድረግ የሚቻልበት መንገድም ስላለ የዛን ሰዓት ስኬል አፕ ስናደርግ ብዙ ሰፖርት ልናገኝ እንችላለን። ፕሮሞሽንም ትልቁ ፕሮሞሽን ሊሰራልን ይችላል ግሩፕ። ያው በአሁኑ ኢንቨስትመንት ሰፖርት ወይም ደግሞ ስታርታፕ ፈንድ ሰፖርት ምናልባት ኢንቨስተር ሊፈልግልን ይችላል እንጂ ዳይሬክትሊ ይሄ ግሩፑ ሰፖርት ያደርገናል በገንዘብ ትንሽ ሊያስቸግር ይችላል። ምክንያቱም ማሽነሪዎቹ ትንሽ ኮስቲ ስለሆኑ ለስኬል አፑ ግን ምናልባት ፎር ሹር በደንብ ሰፖርት ያደርገናል። ፕሮሞሽን ግን ዳይሬክትሊ ዛሬ መጀመር የሚቻልበት መንገድ አለ ብዬ አስባለሁ። 700 ምናምን ሰው ቀላል አይደለም። በዛ መልኩ ይረዳናል ብዬ አስባለሁ። በጣም አሪፍ። ስንት ሰዎች ናቸው? አሁን 3 ነን ያለ ነው ጓደኞቼ። 3 ነን አሁን ለጊዜ። በዚህ ስራ የምትተዳደሩት ከዚህ ፊት ሌላ ስራ አላችሁ ወይስ ተማሪዎች ናቸው? ሁለታችን መምህራኖች ነን እዚህ ሐዋሳ ዩኒቨርሲቲ። አንዷ ተማሪያችን ነበረች፣ ኦልሞስት በቅርቡ ግራጁዌት አድርጋለች። በዚሁ ስራ ገና መሬት ላይ በቅርቡ ነው የሚወርደው ገና ነው። አይ ቲንክ ዶክተር ዘሪሁን አሁን እዛ ግብርና ኮሌጅ ዲን ሆኗልና እዚህ ኤሪያ ላይ ሪሰርች ሰርቷል ይመስለኛል። አንድ የሆነ ጊዜ ሲናገር ሰምቼዋለሁ። ባዮ ፊውል እንደዚህ ኦርጋኒክ ፊውል ሲል ሰማለሁ እና ከዛኛ ግቢ አንዲትም ሌላ ፒኤችዲ ተማሪ የሆነ በበርሜል ውስጥ አርጋ የሆነ ነገር ስራ ይቻለው ስታቃጥል ምናምን እና ኤግዛክትሊ የሆነ ካርቦን ሲኩዌስትሬሽን ነው ምናምን እያለች ነበር። I'm not sure if it was for charcoal or not ግን አሪፍ ነው አሄድ እና በፕሮሞሽን ኦልሬዲ ጀምረሃል። አሁን የ9 ሰዎች በደንብ እያዳመጡ ነው ያሉት። ከነኚህ ውስጥ ነው የነገ ቢዝነስ ፓርትነርም ታገኛለህ። ቀስ በቀስ ሌላውም ላይ ፕሮሞት እናደርጋለን እና ከሊንክዲን ላይ አድርገዋል ይሄን ሀሳብ። የራሱ የእንትን አለ የድርጅቱ ስም የራሱ ሊንክድን አለው። እዚህ ፖስት ማድረግ ይችላል። እዛ ቪዲዮ ማግኘት እንችላለን። ቪዲዮ ገና እንትን አልለቀቁበትም። ስለ ፕሮጀክቱ ጠቅላላ እንትን ነው የለቀቅንበት። አጠቃላይ ስንት ብር ያወጣል? ስንት ብር ነው የሚፈልገው ፕሮጀክታችሁ? ማሽነሪዎቹ በእርግጠኝነት እስከ 1.5 ባለው ይፈጃሉ ማሽነሪዎቹ። 1.5 ሚሊዮን ቶታል ኢንቨስትመንት ለምሳሌ እናንተ ያቀዳችሁት በሚቀጥሉት 2-3 ዓመታት ውስጥ ስንት ብር አግኝታችሁ ወደ ስራ ለመግባት? አሁን ኦልሞስት አንድ ስሞል ግራንት 10,000 ዩኤስዲ ኮምፒውተር ግን አግኝተናል። ይሄስ እንትን ግራንት የሚያስጠላው በዲፓርትመንት ስለሆነ የሚለቁት እሱ ቶታሊ ባንድ ያለ መምጣቱ ብቻ ነው ያናደደን እንጂ ያው እሷን ተጠቅመን ኦልሞስት አሁን በቅርቡ የማሽነሪ ግዢ እንሰራለን
በእርግጠኝነት ኦልሞስት በወራት ውስጥ ማሽነሪ ገዝተን ስራ እንጀምራለን። ለጊዜው ዝም ብለን ማኑዋሊ ልትሰራ የምችል ኤሌክትሪካል ሳይሆን ማኑዋሊ ልትሰራ የምችል ማሽነሪ ልንገዛ ነው ያሰብነው። እሷን ገዝተን በቅርቡ ስራ እንጀምራለን። እዚሁም ዲስፕሌይ ማድረግ እንለቅላችኋለን ብዬ አስባለሁ። ፕሮዳክቱን ሞር ፕሮሞት ለማድረግ እንደዛ ነው። ኦኬ አሁን 5 ሚሊዮን ብር ኢንቨስት ብታደርግ በዚህ አመት ውስጥ በሁለተኛው አመት ብር ላይ ስንት ብር ሊሆን ይችላል? 5 ሚሊዮን እዚህ ስራ ትንሽ የኤሌክትሪካል እና የውሃ ወጪዎችን ነው እንጂ ኮንሲደር ያላደረግነው። ኦልሞስት በ1000 ብር እንኳን ኩንታሉ ቢሸጥ በቀን 12 ኩንታል እናመርታለን ብለን ያሰብነው። አንደኛው የፕሮሞሽን ስራ ብዙ ይጠበቅብናል። ምክንያቱም ማህበረሰባችን ስቲል ትራዲሽናል ቻርኮል ላይ እና አክሴፕታንስ ወይም ዲፔንድ ሆኖ ያለውና እሱም በደንብ ፕሮሞሽን ሰርቶ ዲፔንደንሲው መቀነስ የተለያዩ ፕሮሞሽን ሜቶዶች ያስቀመጥናቸው አሉ። እነሱን ተጠቅመን እንትን ለማድረግ ነው ያሰብነው። ምናልባት እሱን ካሳካን የተሻለ ነገር ይኖራል ብዬ አስባለሁ። በእርግጠኝነት እንትን በዚህ ባስቀመጥነው ፕራይስ በወርሃዊ እንኳን ካልኩሌት ስናደርገው የተሻለ እንትን አለው ፕሮፊትም አለውና የፕሮሞሽን ስራ ግን ትልቅ ስራ ነው የሚጠብቅ። ያ እንደዛ አሁን የቢዝነስ ሞዴል ካንቫስ እንትሏን አስቀምጬልሃለሁ። አሁን ይሄ የተጠያየኩ ጥያቄዎች እናንተም ቢዝነሱን ትንሽ ክሊር እንድታረጉ አዲስ የሚመጣ ሰው ምን ሊሰራ እንደታሰበ ምን ተሰርቶ ትርፍ እንደሚገኝ ለማወቅም ያመቸዋል። እና በተለይ ለትርፍ የሚሰራ ከሆነ አንዳንዱ ነገር አካባቢንም ለማገዝ ለማህበረሰቡ ጤና ምናምን ብለን የምንሰራቸው ቢዝነሶች አሉ። እንደ ትርፍ ግን ለትርፍ የሚሰራ ሲሆን እኔ whoever is doing business አላማዬ ማትረፍ ከሆነ አንተ ቴሌቪዥን ላይም ሆነ ፕሮግራም ስራ ወር የእንስሳት መኖ ማምጣት በሬዎችንም ይሁን ለወተትም ይሁን ወር ከሰልም ይሁን ጣውላም ይሁን whatever you do እኔ ማወቅ ፈልገው 1 ሚሊዮን ብር ከሰርጠው ይሄ 1 ሚሊዮን ብር የዛሬ 2 አመት ስንት ይሆናል ነው። ይሄን ጥያቄ በደንብ መመለስ it's the first thing በብዛት ቢዝነስ ላይ ብዙ ጊዜ የሚገጥመኝ ትርፉ ስንት ነው ይላሉ ሰዎች። 10 ብር ብሰጥህ ስንት ትሆናለች? 100 ብር ብሰጥህ ስንት ትሆናለች? 1000 ብር ብሰጥህ ስንት ትሆናለች? በሚቀጥለው 3 ወራት፣ በሚቀጥለው 6 ወር፣ በሚቀጥለው አመት አይነት ነገሮች መመለስ መቻል ከተቻለ is really going to be really በጣም አሪፍ ማለት ነው። እና ይህን አሁን ሼር ያደረኩትን የቢዝነስ ሞዴል ካንቫስ አይተው በዚህ መልክ እንደዚህ ብለህ ሀሳብን ለመጻፍ ብትሞክር በጣም አሪፍ ነው። 9 ነጥቦች አሉ መመለስ ያለባቸው ዋና ነጥቦች። whenever you pitch ይሄን ሀሳብ ለሰው ስታቀርብ በአጭሩ ይሄ ብለህ እነኚህ 9 ነጥቦች ነካ ስታደርግ መጨረሻ ላይ ኮስት ኤንድ ፕሮፊት የሚላል እና ኮስታችን ይሄን ያለው ፕሮፊታችን እዚህ ይደርሳል። ፊክስድ አሴት ኢንቨስትመንቱ እንዳለው ነው ማለት ነው። እና የፋይናንስ ሰው እንደዚህ በቢዝነስ ማኔጅመንት ቢዝነስ ኢኮኖሚክስ የተማሩ ልጆች የምታስገቡ እናንተ ግሩፕ ውስጥ አላችሁ እንደዛ አይነት ሰው? ኦልሞስት አሁን ያልካቸውን በኤምሲ ካንቫሶቹን አስቀምጠናቸዋል 9ኙንም በዛ መልኩ ሰርተናል። ችግር የለውም። ሼር ማድረግ ይችላል። በጣም አሪፍ ነው። ሀፍቱ ለአሁኑ ማድረግ አይጠበቅብህም፣ ግን እንደዚህ አይነት ግሩፖች በጣም ያግዙሃል። እና ያው ለትውውቅ ያህል ገሬ ሲባል አሁን በቃ ዋው ገሬማ በቃ ኦርጋኒክ እንትን ምንድነው ቻርኮል ኢኖቬቲቭ የሆነ ቻርኮል ሊሰራ ውስጥ እንላለን ማለት ነው። አያሌው ሲባል ሎየራችን ነው እንላለን ነው። ይቁንብህ ከተባለው የአይስ ሐዋሳ እና ቴክኖሎጂ እና ኮምፒውተር ሳይንስ ኢንቨስተር እንላለን። ሶፎኒያስ ከተባለ ፋርማሲ ያለው እኔ እንደዛ ቀስ በቀስ ሁሉንም እዚህ ቤት ውስጥ ያሉትን ሰዎች ስለ ድሪማቸው ማወቅ እንጀምራለን። እዛ ኤሪያ እንደሚመቸን አብረን ፓርትነር ለማድረግ መንገድ ይከፍትልናል ማለት ነውና ኢትስ ጉድ። እኔ ጠዋት እንደዚህ ሰው ይመጣል ብዬ አላሰብኩም ነበረ። አሁን እንትን ለሌላ ጊዜም ለመከታተል እንዲያመቻች ሴሽን ሊድ የሚያደርጉ ሰዎች አሳይድ እያደረግን ያለ ነው እና ሴሽን ሊድ የሚያደርጉት በሚያመቻቸው ሰዓት እንትን አድርገናል። ሰዎችን
መድበናል ማለት ነው። ለምሳሌ እኔ ትልቁ የሚጠበቅብኝ ሳተርዴይ ነው። ሳተርዴይ ሳምንታዊ ውይይታችንን ሊድ አደርጋለሁ። ከዛ ውጭ ሌሎች ቀናትን ሰዎች ስማቸውን እየጻፉ ተመዳድበናል። ዛሬ ትላንት ምሽት በነበረን ውይይት ማለት ነው። እና ሌሎቻችሁም አሁን ዘግይታችሁ የመጣችሁ ወይ ያልነበራችሁ፣ ለምሳሌ ሰኞ ዕለት አስፋው ነው፣ ሐሙስ ቀን እንዳላማው፣ አርብ ቀን ነው፣ ተርስዴይ ቲውስዴይ ኤንድ ሰንዴይ ወንድሜ ዙፋን ነው፣ እዚህ ሳውዲ አረቢያ ያለው ልጅ። ኤልፊ ሮብ ናት። እንደዚሁ አሌክስ ሰንዴ ላይ ነው ያለው እና አርብ ደግሞ ሰላማዊት ነው ያለችው ማለት ነው። እና በዚሁ አይነት እየተገናኘን እንሄዳለን። ምናልባት የጠዋት ሴሽኑን የሚያመቸው ሰው ካለ ሊድ ለማድረግ የሚያመቻችሁ ካለ አሁን ይሄንን እዚህ ጋር ሊስት አድርጌያለሁ። እኔ ሳተርዴይ ነው ያለሁት። ምናልባት ጎበዝ ሰው እኔ ብዙ ጊዜ የምነቃው ጠዋት ነው የሚል ሰው ካለ የጠዋቱን ሴሽን እንትን ብታደርጉልን በጣም ደስ ይለኛል። ውይይቱ አሁን ባያችሁት አይነት ነው። ትልቁ እኛ ማወቅ የምንፈልገው አዚስ ስቴጅ ስቶሪ ቴሊንግ ላይ ነው ያለነው። እንደ ቤት ስራ ነው። ኤቭሪባዲ እንትኑን ይወስዳሉ። ለምሳሌ እንደ ወንድሜ እንዳያሌው አይነት ቀድሞውኑ የተዘጋጁ የይቅኑባ አይነት ሰው ብትጠይቅ ኢትስ ቬሪ ኢዚ ከነሱ ጋር አብሮ ለመስራት ምን እንደሚያስቡ ለምን እዚህ አይነት ግሩፕ ውስጥ እንደገቡ ለማወቅ ቀላል ነው። ለምን ኦልሬዲ እጃቸው ላይ የሚሰራ ስራ ያላቸው ለአገር ለትውልድ የሚተርፍ ነገር የያዙ ሰዎች ጋር መግባባት ብዙ አይከብድም። እኔ በበጎ አድራጎቱ ካለኝ ኤክስፒሪየንስ ብዙ ጊዜ አብሬ መስራት የሚከብደኝ ሰዎች they have no any plan ማለት ነው። ፕላን የላቸውም እና በጣም ያስቸግራል ከእንደዛ አይነት ሰው ጋር መስራት። ምክንያቱም ዛሬ ታገኝና ነገ ይቀርብሃል። ከዛ በኋላ ከ3 ወር በኋላ ይመጡና እንደገና ከስክራች ያስጀምሩሃል። እና እቅድ ያለው ሰው ግን ትጀምር ይጠይቃል፣ ስለ ቤቱ ያውቃል። እዚህ ቤት ነገ እመጣለሁ አልመጣም የሚለውን ለመወሰን አይቸገርም። እና ትልቁ የምንሰራው ቅድም ወንድሜ ያያለው ሲናገር እንደነበረው ማለት ነው let people have clarity about what we are doing። ምን እየተሰራ ነው፣ የስራ ልምዳቸው ምን ይመስላል፣ የህይወት ግባቸው ምንድን ነው፣ ጥንካሬያቸው ምንድን ነው የሚለውን ስናውቅ በኋላ ቀላል ይሆናል። ከላይ ኮንሰልተንሲ ላይ ያግዘናል። የህግ ጉዳይ ከተባለው አያሌው ያለ እንላለን ማለት ነው። እና እንደዚህ ሰዎችን በጥንካሬያቸውና በህይወት ግባቸው ስናውቃቸው አክቹዋሊ አብሮ ቢዝነስ በሉት ጓደኛም ለመሆን ድጋፍ ለመጠየቅ ለማገዝ ቀላል ይሆናል። ስለዚህ አሁን እዚህ ቤት ውስጥ ካላችሁ ምናልባት ቅዳሜ ጠዋት ነው፣ እኔም እንቅልፍ ሰዓቴ ስለሚሆን ብዙ ለመግባት አልቸገርም ምሽት ላይ ማለት ነው። አገር ቤት ቢሆን ልጆቼም ሰው ወደ ትምህርት የሚሄዱበት ሰዓት ነው። በዚህ ሰዓት ብዙ ጊዜ አልደውልም። ሞር ጥናት በሉት ሌሎች ስራዎችንም በዚህ ሰዓት አልሰራም። ሞር ኦር ለስ የረፍት ሰዓቴ ላይ ነኝ። ወደ እንቅልፌ ነው ያለሁት። ቤቱን የተወሰነ አስጀምሬ መውጣት እችላለሁ ማለት ነው። ስለዚህ if you can lead this discussion during morning time የተወሰኑ ሰዎችን አሳይን እናድርግና ተቀባብላችሁ በየቀኑ ባይሆንም እንደምሽት ሰዓት በዚሁ የተወሰነ ቀናትን መርጠን መነጋገር እንችላለን። እና ለምሳሌ ከመንዴን ጀምር ሰኞ አለ፣ ማክሰኞ አለ። ሰኞ ትመርጣላችሁ ለመምረጥ እንዲያመቻችሁ ማለት ነው። ቱስዴ አለ፣ ዌንስዴ አለ፣ ተርስዴ፣ ፍራይዴይ እና ሳተርዴይ ኖርማሊ የሚቲንግ ቀን ነው። ምናልባት ሰንበትን ማረፍ እንድንችል አሁን እነኚህን 5ቱን ቀናት በዚህ ቀን እኔ በጠዋት እነሳለሁ ላግዝ እችላለሁ ኦፍ ነኝ ምናምን የሚል ሰው ካለና ከነኚህ ቀናት ውስጥ ስማችሁንና ቀኑን ብትጽፉ ጠዋት ሞርኒንግ ሴሽን ማለት ነው። ሞርኒንግ ሴሽን ነው ይሄ። የምሽቱን ፕሮግራም አይመለከትም። ጠዋት ላይ ሴሽኑን መክፈት ኃላፊነት ብታስዱልን እና ሰዎች በድል እንዲታወቁ ታደርጉልን ማለት ነው።
ተረዳችሁኝ? ለዛ ነው እኔ ጀስት ለማየት ነበር አመጣጤና ይሄን ያህል 10 ሰው አካባቢ የሚገኝ ከሆነ ኢት ኢዝ ቬሪ ጉድ እና ልናጠናክረው እንችላለን። ሰው አሳይን አድርገንበት ማለት ነው። ቀኑን መምረጥ ነው ላይክ የሚያመቻችሁ ከሆነ ካልሆነ እኔ ተወሰነ ነገር እኔ እንደዚሁ እንትን እያደረኩ መቀጠል እችላለሁ። የምሽቱን ፕሮግራም አሳይን አድርገናል። ቅድም ከላይ ባስቀመጥኩት መሰረት ማለት ነው። የጠዋት ሴሽኖችን ሊድ ማድረግ የምትፈልጉ ወር የምትችሉ ብትኖሩ ይቀለናል። ለምን ያ በደንብ መሰራት አለበት። አሁን ለምሳሌ ወንድሜ ገሬ አሁን ያቀረበው ማለት ብዙ አይነት ሀሳብ ያላቸው ሰዎች አሉ ከግብርናው ያለፈ እና ለሰዎች ፕላትፎርም ብንፈጥርላቸው እንድ ኔትወርኪንጉ ቢቀጥል 700 ሰው ኖሮ 2 ሰዓት ውስጥ ብቻ መገናኘት በጣም አይበቃም። ሰዓት በጣም ትንሽ ሰዓት ናት እና ያ ካይንድ ኦፍ አሁን እናንተ ጋር 1 ሰዓት ሆነ ነው ሰዓት ነው ኢትዮጵያ እኔ ጋር 1 ሰዓት ከ40 ያ 1 ከ40 ያ ላይክ 1 ሰዓት ላይ መጀመር ቢቻል ጠዋት 1 ሰዓት 12 ሰዓት ኦኬ። ያው የሰው ጉልበት ይለያያል። አንዳንዱ ኤርሊ በርድ ነው፣ ሌላው ደግሞ የኔ አይነት አምሽቶ የሚተኛ ነው እና ጠዋት 1 ሰዓት አካባቢ እንደዚህ እና ያግዘን። ይሄ እንደ አይ ነው ኮሚት ማድረግ ከባድ ነው፣ በጣም ያስቸግራል። በተለይ ለዚህ ሌላ ቢዚ የሚያደርጋችሁ ነገር ካለ እኔ አሁን ኖር ምሽት ላይ ነው መቆየት የሚመቸኝ ከጠዋት ከመነሳት ይልቅ ምሽት እና ኤርሊ በርድ የሚባል የኤርሊ ሞርኒንግ ሰው አይደለሁም። አሁን ለራሴ ላይ እየሰራሁ ነው ያለሁት፣ ግን ስቲል በቃ ከብዙ ጊዜ አብሮኝ የቆየ አይነት ኦልሞስት ሀቢት አድርጌዋለሁ። በጣም አሪፍ ወንድሜ ይቅኑብህ። ሰኞ ሰኞ ጠዋት ላይ ያግዘናል። በጣም እናመሰግናለን። ሌላ ታግዙ የምትችሉ ይቅኑብህ አድሚን ነህ? ኦልሬዲ አድሚን አድርገናል ወይስ አሁን ላስታክለው? ኦኬ አድሚን አድርጌዋለሁ። ሴሽኑን ለመክፈት ያስቸግራል። ስራ ሊገባ ነው ወንድሜ ንጉስ። ፐርፌክት ጎበዝ፣ ጎ አሄድ። መልካም የስራ ቀን ይሁንልህ ወንድማችን ንጉስ። የግብርና ምጣኔ ሀብት አግሪ ቢዝነስ እና ኢኮኖሚክስ ባለሙያ ነው። ግብርና ነክ ነገር ከፈለጋችሁ ንጉስ ጋር መሄድ ትችላላችሁ። ሌላ ዛሬ ምንድን ነው ቀኑ? ሶሪ ሐሙስ ነው። ሐሙስ ምሽት፣ ዓርብ ምሽት፣ ዓርብ ቅዳሜ። ኦኬ ዓርብ ልሞክር ይሆን? የሚትራይ ፍራይዴ ሰው የሚያስታውሰኝ ሰው ፈልጋለሁ። ፍራይዴ ኢቭኒንግ ይሆናል በእኔ፣ በእናንተ ፍራይዴ ሞርኒንግ። ፍራይዴ ሞርኒንግ ሐሙስ ምሽት ላይ ማለት ነው። ፍራይዴ ሞርኒንግ ፈቅዳለሁ። ይቅኑብህ አለ ታስታውሰኛለሽ። እሺ 2 ሰው አግኝተናል። ሐሙስና አሜን ሰኞና ዓርብ ቀን እናንተ ዓርብ ሰኞ ጠዋት፣ ዓርብ ጠዋት Monday morning, Monday morning ይቅኑብህ።
ሰዎች አግኝተናል። 2 ቀን የቀረን 3 ቀን የቀረን ማለት ነው። ሮብና ሰኞ አርብና ሰኞ ተገኝቷል። ማክሰኞ ሮብና ሐሙስ ነው የቀረው ማለት ነው። ስለዚህ ፍራይዴ ሞርኒንግ ኦልሬዲ እናንተ ጋር ፍራይዴ ሞርኒንግ ነው አሁን እየሰራሁ ያለሁት ማለት ነው። ነገ መስራት አይጠበቅብኝም። ነገ ቅዳሜ ስለሚሆን እኔ ጋር እናንተ ጋር ጠዋት ሲሆን ምሽት ስለሆነ ነው። ኦልሬዲ ጆብ ደን ዛሬ ሳላስበው ቀኑ ተሰርቷል። የኔ ሳይድ በጣም አሪፍ እና እስኪ ሌላ ያልተዋወቅነው ሰው ይኖር የሆነ ቤት ውስጥ እንግዲህ አንላቀቅም ብለናል። ቢዝነስ እንሰራለን፣ ሊደርሺፕ እንሰለጥናለን፣ ደንብ ጓደኛ እንሆናለን። ሳይታይ በጣም ብለናል እና እናንተም በጠዋቱ ስለገባችሁ እናመሰግናለን። በጣም እናመሰግናለን ስለገባችሁ። እንድንወያይ የምትፈልጉት አለ? የምንተዋወቀው ስቶሪ ያለው ኤኒቲንግ? የቤት ስራችሁን ስሩ። ስቶሪ ቴሊንግ ምንድን የተባባል ነው። አሁን ወንድሜ ያያለው የእሱን ገጽ እያየው ነበር እና በጣም ጎበዝ ነው። በብዙ ስለራሱ ፕሬዘንት አድርጓል እና ሊንክዲኑን እያየው ነበረ። እንደዛ አይነት የራሳችን እኔ ራሴ የራሴ አጀንዳ የራሴ ህይወት ጎል አድቮኬት እንደሆን ነው። በህይወቴ ማድረግ የምፈልገውን ነገር እኔ ከፊት ቀድሜ ግንባር ቀደም ሆኜ ለሰዎች በማወቅ በመንገር በማስተዋወቅ መስራት ያለብኝ ነው መስራት አለብን። እያንዳንዳችን የየራሳችን የህይወት ጎል አምባሳደሮች እና አድቮኬቶች ነን ማለት ነው። ስለዚህ ከኔ በላይ ከፍቃዱ በላይ ለፍቃዱ ሀሳብ ከዘማች በላይ ለዘማች ሀሳብ እንትን የሚያደርግ ሰው መጠበቅ የለብንም እና ቴንኪዩ በጣም እናመሰግናለን ወንድማችን አያሌው። ሌሎቻችሁም ስለገባችሁ እናመሰግናለን። እና አንድ ጎበዝ የህግ ባለሙያ አግኝተናል። ስሙ አያሌው ይባላል። ይኸው አሁን ፒክቸሩን ሼር ያደረኩት ነው እና ተዋወቁት፣ ጓደኛ ሁኑ፣ አብራችሁት ስሩ። ስክሪንሻት እያደረኩ ነው የወሰድኩት እነኝም ፒክቸሮች። አዩ ሊንክዲን ሼር አድርጋል መሰለኝ አይደል? የህግ አማካሪ ነው እሱ እና ያያሌውን ሊንክዲን አንዳችሁ ሼር ብታረጉ ካልሆነ እኔ ላደርግ ይችላል። ይኸውና ሊንክዲኑ በጣም ጥሩ የንግድ ኤክስፒሪየንስ አለው እና በተለይ በህግ ኤሪያ ላይ በቢዝነስ ማማከር እንደዚህ አይነት ሰው ያግዘናል እና ይኸው የእሱን ሊንክዲን አሁን ሼር እያደረኩት ነው ያለሁት። ኦኬ ቴንኪዩ ሶፊ። እሺ እና መልካም ጊዜ ይሆንላችሁ። ሚድናይት ሆኗል። እኔም እተኛለሁ አሁን። ሪከርድ የተደረገውን ሼር አደርግላችኋለሁ። ኤኒቲንግ ቢፎር ዊ ጎ ፋይናል ሪማርክስ? እኔ ኮሜንት በድምጽ ማለት ትችላላችሁ። ይቅርብህ፣ የአንተ ድምጽ እየመጣ ይሄዳል። ድምጽ በጣም ወቅኛል። አይ ታረጌ ነው ምናል ሶሪ ማይኬ ክፍት ስለነበረ ነው። ኦኬ እሺ ጉድናይት። በኋላ እንገናኛለን ምሽት ላይ በእናንተ። እኔም ተኛና ዛሬ ኦማሃ የሚባል ከተማ ሄዳለሁ ዛሬ ጠዋትና ከኦማሃ ነው የምታገኙ። መልካም ጊዜ ሆነላችሁ። ጉድናይት። ሶሪ መልካም ቀን። ሶሪ